ዛሬ ቤተ ክርስቲያን አዋርዳናለች። አይሾ ስፒድ ለቤተ ክርስቲያን ምንድነው? ጳጳስ ነው ካህን ነው ወይስ ምንድነው? በማርያም ለምናችኋለሁ። እዚህ መልኩ ቤተ ክርስቲያን ስትዋረድ እንደማየት በጣም ተደጋጋሚ እንደሚታወቀው አዶናይ ፌም ነው ኢትዮጵያ ውስጥ ምናምን ነገር ኢየሱስ ስጋ ነስቷል አልነሳም። ምንም መጽሐፍ ሰበርና አዲስ በሆነ መረጃ እንግዲህ ተመልሼ መጣሁኝ። የአይሾ ስፒድ ወደ ኢትዮጵያ መምጣት እንግዲህ በጣም ብዙ ሁካታዎችን አንስተዋል ማለት ይቻላልና ክርስቲያኖችን ከክርስቲያን እያጋጨ ነው የሚገኘው። ይሄውም በቤተ ክርስቲያን ጉዳይ ነው። ትላንትና እንግዲህ ቅድስት ሥላሴ ማለትም ካቴድራል 4 ኪሎ ሄዶ ነበርና ምንድነው የተፈጠረው? በጣም ብዙዎች የራሳቸውን ሐሳብ እያስቀመጡ ነው የሚገኙት። እሱንም ማስመለከታችሁ ነው የሚሆነው። እንዲሁም ልክ እንደ ቢዮንሴ ታቦት ወጥቶለታል የሚሉም ብዙዎች የራሳቸውን ሐሳብ እየሰጡ ነው የሚገኙት። እንመለከታለን። እስቲ ከዚህ ቪዲዮ እንጀምር። ወንድምና እህቶቻችን የራሳቸውን ነገር አስቀምጠው ነበር። እዚህ መልኩ ቤተ ክርስቲያን ስትዋረድ እንደማየት የሚያሳምም ነገር የለም። ቅዱስ ወንጌሉ ቅዱስ መስቀሉ ጥላው ሳይቀር ልብሰ ተክህኖ ተለብሶ ለማን ነው? ሰውየው እምነቱ ምንድነው? የመጣው ሀገር ሊያስተዋውቅ ነው አይደል? ቤተ ክርስቲያንን ሊያስተዋውቅላችሁ ፈልጋችሁ ምን ጎድሏት? ምን አንሷት? ያለባት መከራ አይበቃም ለቤተ ክርስቲያን? በጣም ያሳፍራል። ከዛ ደግሞ ውስጥ ገብቶ ሰውየው ምንም አያውቅም ቤተ ክርስቲያንን መጨፈሪያ ሊያውም ቅድስት ሥላሴ። አረ በስመ ሥላሴ! አረ ወዴት ይሄድን ነው? በቃ እነዚህ ናቸው የኛ አባቶች ቤተ ክርስቲያንን አሳልፈው ለራበው ጅቤ ሰጧት። እግዚአብሔር ግን ማርያምን በጣም ያማል። ማርያምን እንደዚህ በዚህ ዘመን ከመኖር ሞት ይሻላል። መቤቴ ዓለማውያን ወደ ቤተ ክርስቲያን ስርዓቷን፣ ህጓን፣ ደንቧን ተከትለው ይመጣሉ እንጂ ቤተ ክርስቲያን ወደ ዓለማውያን አትሄድም። መቤቴን ይሄ ዘመን ግን እንዴት ያሳፍራል! እንዴት ያሳምማል! እንደ ዛሬ በቤተ ክርስቲያን አፍረን አናውቅም። በጣም አዝነናል። ለዚህ ዩቲዩበር ቤተክርስቲያን በዚህ መልኩ ስታሽቃብጥ ማየት ሰማይና ምድርን የፈጠረ አምላክን የምታመሰግን ቤተ መቅደስ ስጋው ደግሞ የምንቀበልበትን በዚህ መልኩ ስታስነጉር ማየት ቤተክርስቲያን በጣም ነው ማዝነው። በጣም ስርዓት የጎደለው ድርጊት ነው። ማናችሁም ኦርቶዶክሶች ይሄን ድርጊት እንዳትቀበሉት። እንግዲህ ሚኮን እንደሰማችሁት ነውና ልክ ነው። ከራሱ አስተሳሰብ አንፃር ነው የተናገረውና እውነት ለመናገር ግን አይሾ ስፒድ እዛ ቤተ ክርስቲያን መሄዱ ምንም የሚገርም ነገር አይደለም። በዚህ ደረጃ ልክ የሚያስቆጣ ነው ብዬ አላምንም። እኔ በግሌ ትላንትና በቻልኩት አቅም እንግዲህ ሙሉ ላይቭ ስትሪሙን ለመከታተል ሞክሬያለሁኝ። በጣም ብዙ ያፈርንባቸው ጉዳዮች አሉ፣ ደስ የተሰኘንባቸው ጉዳዮችም እንዳሉ ሆኖ ነው። ቤተ ክርስቲያን እንግዲህ ሄዶ ነበር። ግልጽ ነው ልጁ ስለ ቤተ ክርስቲያን ምንም የሚያውቀው ነገር የለም። አባቶቻችን መጠየቅ ይገባቸዋል። ልክ ነው። ምናልባት አንድ ቱሪስት ቤተክርስቲያንን ለመጎብኘት ሲመጣ ስርዓት ስላላት ነጠላ ቢያዘጋጁለት በጣም መልካም ነው። ልጁ ደግሞ የሚታወቀው ቀልቃላ ነው። በቃ በየትኛውም ቦታ ብትመለከቱት ቪዲዮን ይንቀለቀላል። ስለዚህ እዛ ከደረሰ በኋላ አብረው አሲስታንት ወይም ደግሞ ሲያስተረጉሙለት የነበሩ ሰዎች በሙሉ ሊነግሩት የሚገባው ነገር ይሄ ቤተክርስቲያን እንደሆነና እንዳይዘል ምን እንዳይል ሊነግሩት ጥሩ ነበር። ምክንያቱም ልጁ ምንም የሚያውቀው ነገር የለም። ቤተክርስቲያንን መጎብኘቱ ልክ ነው ወይ? አዎ ልክ ነው። ቤተክርስቲያን ብቻ አይደለም፣ በተለያዩ ቦታ በሚሄድበት መስጊድን ይጎበኛል፣ የቻለው ነገር ያደርጋልና ቤተክርስቲያንን አስተዋውቋል ወይስ አላስተዋወቀም የሚለው እሱ ሌላ ታሪክ ነው። ምክንያቱም ካላቸው ጊዜ አንፃር ሙሉውን ነገር አሳይቷል ብዬ አላምንም። ነገር ግን ብዙዎች እንዴት ካህናቶች በዚህ ደረጃ ልክ ወጥተው እሱን ይቀበሉታል? ቅዱስ ወንጌሉ እንዴት ይሳለመዋል? እድለኛ ነው እንደውም ስለተሳለሙ። ቢቀርበት ነበር የሚቆጨውና ስለተሳለሙ እኔ ደስ ብሎኛል በግሌ። ምክንያቱም ወንጌልን የሚያክሰው በቃ ለሁሉም ሰው የምትመኙት ነገር ነው አይደለ? በቃ ስሟል። ይሄ በጣም ለሱ ትልቅ ባያውቀው እንኳን የሳመው ነገር ባያውቀው እንኳን ለሱ በጣም ትልቅ ነገር ነውና አባቶች መውጣታቸው ወንጌሉን መሳሙ ደስ የሚያሰኝ ነው እንጂ በዚህ ደረጃ ልክ የሚያስቆጭ አይደለም። በሌላ በኩል እንግዲህ አዶናይ በጣም ማነጋገሪያ ሆኗል። እስቲ አንድ ቪዲዮ ላስመልክታችሁ። እንደ ዛሬ በቤተ ክርስቲያን አፍረን አናውቅም። በጣም አዝነናል። ለዚህ ዩቲዩበር ቤተ ክርስቲያን በዚህ መልኩ ስታሽቃብጥ ማየት ሰማይና ምድርን የፈጠረ አምላክን የምታመሰግን ቤተ መቅደስ ስጋው ደግሞ የምንቀበልበትን በዚህ መልኩ ስታስነጉር ማየት ቤተክርስቲያን በጣም ነው ማዝነው።
እና በጣም ስርዓት የጎደለው ድርጊት ነው። ሚኮዬ እንግዲህ በጣም የተወደደ የቅድስት ቤተክርስቲያናችን ልጅ ነው። የምንኮራበት ቲክቶከር ነው። ዛሬ ግን ሚኮዬ በዚህ በአይሾ ስፒድ የቅድስት ሥላሴ ቤተክርስቲያንን መጎብኘቱን እንደ ነውር ሲናገር ሰማሁት። ሚኪዬ እንግዲህ ይህንን የተረዳበት መንገድ ሊሆን ይችላል። ነገር ግን እውነቱን ለመናገር ጌታችን ኢየሱስ ክርስቶስ ወደ ኃጢአተኞች እየሄደ ከነርሱ ጋር እራት ይበላ ነበር። እነርሱ ወደ እሱ እየመጡ ሲሆን እርሱ ወደ እነርሱ እየሄደ ማለት ነው። ይህ ተወዳጅ ዓለም አቀፋዊ ስትሪመር ወደ ኢትዮጵያ ሲወጣ ሌላ የሚታየን የሚያኮራ ምን ነገር አለ? ኦርቶዶክሳዊት ቤተክርስቲያን ታሪክ ሀገር መሆኗን ለዚህ ታዋቂ ስትሪመር አሳየች። ለሱ ብቻ ሳይሆን ሚሊየን እንግዲህ ወደ 8.5 ሚሊየን ሰው ስትሪሚንጉን ተከታትሎታል። ይሄ እኮ በጣም ትልቅ አገልግሎት ነው። ቅዱስ መስቀሉን ያሳየ ነው። ወይ ወንጌል ማለት ነው በራሱ ቅዱስ መስቀሉን ለ8 ሚሊዮን ህዝብ ማሳየት ማለት በራሱ ክርስቶስን መስበክ ነውና ሚኪዬ በበጎ እንድትረዳው ጠይቃለሁ። ከዛውቹ ሁላችሁም ይሄንን ኮፒ ሊንክ ሪፖስት ሼር እያደረጋችሁ ለሁሉ እንዲያስተምር አድርሱልኝ። ወዳችኋለሁ። እንደዚህ አይነት ቪዲዮ ይዤ መምጣት አልፈልግም እውነት ለመናገር ግን አባቶች ቢያንስ ምን ችግር አለ ወደ ቤተክርስቲያን ሲገባ ነጠላ አዘጋጅታችሁ አንደኛ የቤተክርስቲያን መግቢያ ስርዓት መልመዱ ነው ካልቸሩንም ይለምዳል። ሁለተኛ እንደዛ እንደ ስቴዲየም ሲዘልበት ተው ሚል እንዴት ይጠፋል እንዴ? ቅዱስ ቤተክርስቲያን የቃል ኪዳን ታቦት ያለበት ለያም ደግሞ በአዲስ አበባ ውስጥ ካሉ ትላልቅ ካቴድራሎች አንዱ በሆነው በቅድስት ሥላሴ እና ምላችሁ ቀድማችሁ ፕሮግራም እንደተያዘ ይታወቃል። ተክኖ ልብስ ለብሳችሁ እንግዳ ልትቀበሉ ወጣችኋል። አግባብ ይሁን አይሁን እሱ ሌላ ታሪክ ነው። ግን ቢያንስ ቅዱስ መቅደስ ሲገባ አንድ ሰው ነጠላ ማልበስ እንዳለበት በተለይ ወንዶች ይታወቃል። ምን ችግር አለ? ነጠላ አዘጋጅታችሁ አልብሳችሁ በዛውም ስጦታ ይሆናችሁ ነበር። እንደዚህ በጣም የሚያሳፍር ነገር ከሚያረግ አንዳንዴ ቢያንስ እንደዚህ አይነት ቱሪስቶች ተጽዕኖ ፈጣሪ ሰዎች ሲመጡ ምን አለ ቀድማችሁ ተዘጋጅታችሁ ወጉን ስርዓቱን የአምልኮ ቦታ መሆኑን ዲሲፕሊን መሆን እንዳለባችሁ ብታስረዷችሁ ምን ችግር አለ? እስኪ ይህንን ቪዲዮ ተመልከቱ ጋይስ። Serious man, people have been making fun of him for doing your things. This guy is free, he's fire, he's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest. Fire! Yeah! Look. I really appreciate you representing me in Ethiopia, bro. Cause look, I don't know why, bro. Who your dad? Who's your dad? Where your dad at? Mukini? Who your mom? Give you a chance, okay, bro? I'm gonna give you a chance, bro. Let's all take a picture, bro. All three, bro. በጣም ተደጋጋሚ እንደሚታወቀው አዶናይ ፌም ነው ኢትዮጵያ ውስጥ ምናምን ነገር በጣም ብዙ ሰው ያውቀዋል፣ በጣም ብዙ ሰው ይወደዋል ምናምን ነገር እና ጋርዶቹ እንዳይጠጋውላ ሲከልሉት ማለት ነው ክብሬ ምናምን አላለም። ስለዚህ ልጅ ኦኬ ለዚህ ልጅ ከፍታ ይጨነቃልና በቃ ይሄ ልጅ ያሰበበት ወይም ደግሞ እሱ አዶናይ ያሰበው እንዲደርስ ያሰበው ያቀደው ቦታ አለ። እዛ ቦታ እስኪደርስ ድረስ የቻለውን ነገር ለመርዳትና ለማገዝ ሲሞክር ተመለከትኩና ላለማድነቅ አልቻልኩኝም። እና እግዚአብሔር አምላክ ዕድሜ ጤና ይስጠህ። ምክንያቱም ሲለምንለት አየሁኝ ሌላ እድል ሌላ ቻንስ እንዲሰጠው በጣም ጎበዝ ስትሪመር እንደሚሆን እና ደግሞ ምን ያህል ዓመት ሲከታተለው እንደነበር እንዴት ይወደው እንደነበር እየነገረው ያስረዳው ሌላ ቻንስ ወይም እድል እንዲሰጠው ሲያደርግ ስመለከት አልቻልኩኝምና እንዲህ መልካም እንደዚህ ቀን ብንሆን ኖሮ ሁላችንም የት በደረስን ነበረ። እግዚአብሔር አምላክ ጨምሮ ጨማምሮ ይስጥህ። እግዚአብሔር አምላክ ያሰብከውን ያለምከውን ሁሉ ያሳካልህ። ከኃጢአት በስተቀር የልቡናን መሻት ሁሉ ይፈጽምልህ። ጌታ ይርዳውን ማለት ነው። እንዲህ ነው ኢትዮጵያዊነት። በጣም ብዙዎች እንግዲህ ስለ አዶናይ ቪዲዮ እየሰሩ ነው የሚገኙትና እውነት እኔ ባለቅስ ራሱ በጣም ደስ ይለኛል። ምክንያቱም አዶናይ ያደረገው ነገር ከቃል በላይ ነው። እግዚአብሔር በሚያውቀው ከቃል በላይ ነውና ቁጭ ብዬ ስመለከት ነበረ። ማለት በዚህ ደረጃ ልክ እንዴት ነው መልካም መሆን የሚቻለው? በእውነት በጣም የሚያስቀና ልብ ነው ያለውና በጣም ብዙዎችን ልንመለከት እንችላለን። እነሱ እንኳን መተቸት ባይጠበቅብንም ሁሉም ግን በቃ የራሱን ሲስተም ለመዘርጋት ነበር ሲራራጥ የነበረው ትላንትና። እሱ ኢትዮጵያ ውስጥ ንጉስ ነው ታውቃላችሁ። ትልቁ ቲክቶከር እሱ ነው። በጣም ብዙዎች ይወዱታል፣ ብዙዎች ይከተሉታል። ነገር ግን በጋርዶች እየተገፋ ማንም ሰው ለአዶናይ አቴንሽን ሳይሰጠው ግድ ሲሰጠው የነበረው እሱ በቃ የኛ የኢትዮጵያው አይሾ ከሱ ጋር ያላቸውን ቀረቤታ በቃ
ጥብቅ ለማድረግ ነበር ሲለፋ የነበረውና በእውነት እኔ ለአዶናይ ቃል ይልኝ በዚህ ደረጃ ልክ እንዴት ነው መልካም ሊኮን የሚገባው? ከዛ ድርሰትም ሊሄድ እኮ ይችላል፣ ግን ከኋላው እየተከተለ በሄደበት ቦታ እንደዚህ ብለዋል፣ እንደዚህ መልስለት፣ እንደዚህ ብለዋል፣ እንደዚህ መልስለት እያለ ሙሉ የቻለውን ነገር አድርጓልና በእውነት እንደዚህ አይነት ልብ ሊመሰገን ይገባዋል። አሁንም ተያይዞ በቤተ ክርስቲያን በጣም ብዙ ወጣቶች ተናደዋል። አባቶች እስከ መሰደብ ደርሰዋል። በነገራችን ላይ ለምን መስቀል ስላሳለሙት ወንጌሉን ይዘው ስለወጡ እስቲ አንዳንድ ቪዲዮዎች ደግሞ ላስመልከታችሁ። ዛሬ ቤተ ክርስቲያን አዋርዳናለች። አይሾ ስፒድ ለቤተ ክርስቲያን ምንድን ነው? ጳጳስ ነው? ካህን ነው ወይስ ምንድን ነው? በማርያም ለምናችኋለሁ ይሄንን ቪዲዮ 50 ጊዜ በደንብ ኮፒ ሊንክ ሪፖስት አድርጉልኝ። አፍንጫዬን ጫን ብላችሁ ሴንድ የሚለውን እስከ መጨረሻው እያጠፋችሁ ቪዲዮውን እስከ መጨረሻው ተከታተሉኝ። ታላቁ ካቴድራል ቅድስት ሥላሴ ይሄ ልጅ የጨፈረበት የደነሰበት እየዘለለ እየተረማመደ የሄደበትን ታላቅ ስፍራ ምን እንደሆነ እናንተ ከረሳችሁት እኔ ላስታውሳችሁ። ይህ ስፍራ የሰማይ መላእክት ከግርማው የተነሳ በፍርሃት የሚቆሙበት የእግዚአብሔር ልጅ የክርስቶስ ሥጋና ደም የሚፈተትበት በክርስቶስ ደም የተመሰረተ ሙሽራው ክርስቶስን የምትጠብቅ ስንዱ ቅድስት ቤተክርስቲያን ነች እንጂ ከአባቶቼ በተማርኩት ልክ ታዋቂዎች እንዲያውቋት የምታሸረግድ ቤተክርስቲያን የለችንምና እባካችሁ ከናንተ ባላቅም እኔ ትንሽ ልጃችሁ እረፉ እላችኋለሁ። አስቀድሞ ቢዮንሴ በመጣች ጊዜ የተፈጠረውንና የሆነውን ሁላችን የምናውቀው ነውና እባካችሁ ክርስቶስ በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማዕታት በደም ያቆዩአትን ቤተክርስቲያን እኛም ለተተኪው ትውልድ ከነሙሉ ክብርና ስርዓቷ ልናሻግራት ይገባልና አባቶች ሆይ ይህንን አስቡ ላለው ወንድማችሁ ናታኔም ነኝ። ለቤቱ አዲስ የሆናችሁ የፕላስ ምልክቷን በመንካት ፎሎ በማድረግ ቤተሰብ ሁኑ። ሰናይ ምሽት፣ ሰላም። እጅግ ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ መውረዷ ያሳዝናል፣ ልብም ይነካል። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ያልሆነ ሰው በዚህ ልክ ቤተክርስቲያንን መደፋፈር እጅግ ከባድ ነው። እንደ ሃይማኖት እጅግ አዋርዳችሁናል፣ እጅግም ንቃችሁናል። የጌታ ደምና ሥጋው ደሙ የሚፈተትበትን ቤት የማንንም ወጠጤ አስገብታችሁ እንደዚህ ማድረጋችሁ እጅግ ያሳዝናል። እንደ ሀገር ነው ያዋረዳችሁን፣ እንደ ሃይማኖት ነው የናቃችሁን። ጌታን በዚህ ልክ መናቅ እጅጉን ነው የሚያሳዝነው። እንደ ቅርስ የኢትዮጵያ የተለያዩ ሥራዎች አሏት። እሱን ማሳየት ትችላላችሁ። እሱ አየው አላየው፣ ዓለም አወቃት አላወቃት፣ ለኦርቶዶክስ ተዋሕዶ ቤተክርስቲያን ምን ጥቅም አላት? የሚገባት ነገር አለ? ይልቁንስ አምላካችንና መድኃኒታችን ኢየሱስ ክርስቶስ እሱ ይወቃችሁ። እሱ ቢመጣ እንዲህ ልታደርጉ ኑሮ ነው። ይልቁንስ ለሱ ተዘጋጁ። በዚህ ልክ ነው ቤተክርስቲያን እየተፈታተናችኋት ያላችሁ አጨብጫቢዎች፣ አሽቃባጮች። እየመራህ አስገባው። እኛም ነገ እንግዲህ የተለያዩ ሥራዎች ሲሰሩ ለነዚህ ሰዎች አንድም ምላሽ አንሰጥም። ጌታ ምላሹን ለእናንተ ይሰጣችኋል። አይሾ ስፒድ እንግዲህ ኢትዮጵያ ከመምጣቱ ቤተክርስቲያን ገብቷል። ያው እንግዲህ ቤተክርስቲያን የገባበት ሁኔታ እኔንም ቅር አሰኝቶኛል። እስኪ ቪዲዮን እንየውና የተወሰነ ሐሳቦችን አስቀምጣለሁ። Welcome. Being blessed. I've been blessed? Yes. Thank you. Yeah. So we need to take off your shoes. Take off my shoes? Yes. Take your shoes off before you go. Yeah. Me too. If you go, Daryl, you know where my my yeah. Yeah. Sagana. Nice to meet y'all. Where you from? España. España. Oh, Barcelona? Madrid? Madrid. Madrid? Yes. Ronaldo? Tu sabe Ronaldo? Ah, sí, tú sabes. Sí. Ronaldo o Messi? Messi. No, Ronaldo. So we would like to show you the tombs of His Majesty, the Emperor Haile Selassie. Yeah, this one. That's okay.
I already asked where the socks were. Yeah. You know, this is the throne of the emperor. Haile Selassie would come and sit here. Oh, really? Yes, and the queen also. Wait, let me take the beret real quick, brother. Oh, I think we're lagging. We're lagging. We're lagging. We're lagging. We gotta go. We're lagging. We're lagging. To the tombs of the emperor. No, we're actually lagging. We're lagging? We're actually lagging. Dad, seriously? No troll. We're lagging? We gotta go. Oh, wait. Well, no, let's see it, though, before we leave. Oh, that's the tomb? Yeah, you can come in here. And I can come in? Yes. That's His Majesty, the Emperor Haile Selassie. The emperor? Yes, he's buried here. The first emperor? The last emperor of Ethiopia. Oh, my God. Rest in peace, emperor. Okay. Ethiopia. We're actually lagging. Oh, we gotta go? Okay, all right, let's go. Let's go then, let's go. If we gotta go, we gotta go. I just wanted to see it real quick. Wow, it's amazing. Oh, thank you. Thank y'all for my blessing. Thank y'all for the blessing. Thank you for the blessing, sir. You know how to say thank you, dude? Huh? It's the hardest way to say thank you in the world. It's Amasagalano. Oh, hell no. እሺ እንግዲህ እኔ አይሾስ ስፒድ ምንም ጥፋት የለበትም። ጥፋት ያለው እኛው ጋር ነው። ምክንያቱም ምንድነው እዛ ጋር ጫማህን አውልቅ ብለው እንዳስወለቁት ሁሉ ነጠላ አምጥተው ተረጋጋ ብለው አረጋግተውት ነጠላ ለብሶ በስነ ስርዓት ቀስ ብሎ መሄድ ይችል ነበር። ባህሪው እንደዛ ይሄ የመሯሯጥ ይሄ ሆነ አለ አይደለ ወጣ ያለ ባህሪ እንዳለው ስለሚታወቅ ተረጋጋ፣ ይሄ የተቀደሰ ስፍራ ነው፣ ቤተክርስቲያን ነው፣ መንፈሳዊ ቦታ ነው። እንደዚህ መቸኮል እንደዚህ አይቻልም። ረጋ ብለህ ሂድ፣ ረጋ ብለህ ሂድ። ሰውየው ስፖርት እንደፈለገ እየተዝናና ነበረ። እግሩን ሲያደርገው የነበረውን አይታችሁ እየዘፈነም ነበረ ቤተክርስቲያን ውስጥ ማለት ነው። አካሄዱ ምናምን በጣም እየጮኸም ነበረ። መጀመሪያ ደግሞ አስተዳዳሩ አይታችሁ ከሆነ በር ላይ ገና እንትን ሲል እንዲህ ያሉትን በቃ ተረጋጋ ማለት ፊታቸውም ይገልጻል። እንደገና ደግሞ እጃቸውን አይታችሁት ከሆነ በቃ ከፊት ሄደው የመጋረድ ነገር ተረጋጋ አይነት ነገር ነበር ሲያሳዩ የነበረውና እዛ ጋር ነጭ ካባ የለበሱት መምህር ሲያስተዋውቁ የነበሩት ማለት ነው። እሳቸው አሁን ጫማህን አውልቅ እንዳሉት ማለት ነው። ተረጋጋ ማለት ይቻል ነበረ እና ተረጋግቶ ነጠላ ተዘጋጅቶለት ነጠላ ለብሶ እንደ መንፈሳዊ ሰው ሆኖ ተረጋግቶ ያለ ሁኔታ ቀስ ብሎ ማሳየት ቢቻል ጥሩ ነበረ። ግን ያው እነዚህ አለባሌ ወጣ ያሉ ነገሮች ተደርገዋል። እንግዲህ ምንም ማድረግ አይቻልም። ብዙም ሐሳብ አልሰጥበትም። ቅድም እንደተናገርኩት ነው። ለሱ ወንጌል ወይ መስቀል መሳለም ማለት እኛ እኮ ከቅዳሴ በኋላ ሁሌም ቢሆን ወንጌል እንሳለማለን። ቅዳሴው መሃል ላይ ወንጌል እንሳለማለን። ያ የምንሳለምበት ምክንያት ምንድነው? ያንተን ቅዱስ ቃል ያልሰሙ ብዙዎች ናቸው። እኛ ግን ሰምተናል፣ ዳሰናል፣ ደግሞም ስመነዋል ብለን ነው። በቃ እድለኞች ነን። እና ይሄ የተሰጠን እድል ደግሞ ሌሎች ቢደርሳቸው ክፋት አይደለም። በቃ ደስ የሚል አይረዳውም ልጁ። እርግጥ ነው መስቀሉንም ተሳልሟል። ምንም የሚያውቀው ነገር ታሪክ የለውም። ነገር ግን እድለኛ ነው፣ ባርከውታል። ስለዚህ አንዳንዴ መስጠትና መቀበል የተለያዩ ነገሮች ናቸው። ስለ አይሾስፒድ ደግሞ ካህናቱ አባቶች ሰጥተውታል፣ ባርከውታል። ይሄ ለሱ ደግሞ ትልቅ ጸጋ ነው። ከዚህ በላይ እንግዲህ ቤተክርስቲያንን የሚያውቅበት ነገር እግዚአብሔር አምላክ እንዲፈጥርለት እንመኛለን። ለማንኛውም እንግዲህ ለቢዮንሴም ታቦት ወጥቶላታል፣ ለሱም ታቦት ወጥቶለታል የሚሉ ደግሞ የሚያሳዝኑ ሰዎች አሉ። እሱን ቪዲዮ ላስመልከታችሁ። Some? Yeah, he said kiss. Oh. He's blessing me? Oh, bless me. ለአይሾስፒድ ታቦት ወጣለት። እንዴት ናችሁ? ሰላም ናቸው? እግዚአብሔር ይመስገን። አካውንቱን ፎሎ፣ ላይክ፣ ሼር፣ ሪፖስት በማድረግ ይሄንን መልእክት ለሁሉም አዳርሱ። የሆነ ጊዜ ትዝ ይላችኋል ለቢዮንሴ ታቦት ወጣላት ምናምን ተብሎ ቀውጤ ሲሆን ግን ያው ነገሩ ሲመረመር ለካ ተቀጸል ጽጌ ስላሴ ይከበራል። አጋስታንም ቅድስት ስላሴ ካቴድራል እና እዛ ሲከበር እንዳጋጣሚ ቢዮንሴ ተገኝታ ነበር። ያንን ቀን ተገጣጠመ የሷ ጉብኝትና ተቀጸል ጽጌ ተቀጸል ጽጌ ላይ የክብር እንግዳ ሆና ተቀመጠች።
ያን ባህሉ አለፈ ማለት ነው። ግን በዛ ዘመን ጊዜ ምንድነው ሲባል የነበረው ስቲል ነው ለቢዮንሴ ታቦት ወጣላት ምናምን ነበር ተብሎ የተለፈለፈው። ወደ ዛሬው ደግሞ ስንመጣ ለአይሾ ስፒድ እንዴት እንደዚህ አይነት አቀባበል ይደረጋል? አባቶቻችን አዋረዱ ምናምን። እውነትህን ነው። እንዴት አይነት ድንቁርና ነው ግን አንዳንዶቻችሁ ያጠቃችሁ። እንግዲህ ይሄ ልጅ በሰዓት በሚሊዮን የሚቆጠር ህዝብ የሚያየው ላይቭ ሾው ላይ ነው ቤተክርስቲያንን ሲያሳይ የነበረው። ለምሳሌ ቅርሶችን ሲያሳይ የነበረ የኢትዮጵያ ባህሎችን፣ ጭፈራዎችን፣ መጠጦችን፣ ምግቦችን፣ ኢትዮጵያ የሚወክሉ እያንዳንዱ ነገሮችን አትሌቶችን ጨምሮ ሲያሳይ ነበር። ኢትዮጵያን የሚወክለው ደግሞ የኦርቶዶክስ ሃይማኖት ነው። ስለዚህ የኦርቶዶክስ ሃይማኖታችን ስርዓቷን ያሳየው ምን ሲያደርግ አያችሁት? ቤተክርስቲያን ውስጥ ገብቶ ምንም። እንደውም የሆነ ሰዓት ምን እንዳለ አልሰማችሁትም? በጣም ሰላም አገኘው፣ ሰላም ተሰማኝ ሲል ነበረ። ቤተ መቅደስ ውስጥ ሊዘል ሞክሯል ምናምን። አያውቅማ እሱ ምን ያድርግ። እነሱ ነገሮች ስህተት ሊሆኑ ይችላሉ፣ አልፏል። ነገር ግን የተናገረው ምንድነው? እንደውም ቪዲዮ እናሰማለን። አባቶቻችንን ለቀቅ አድርጓቸው። እዛው በለመዳችሁበት አፋቸውን ክፈቱ። አባቶቻችንን ለቀቅ። ሰላም። እንግዲህ ወንድማችን እናመሰግናለን። የተረዳበት መንገድ በጣም ደስ የሚል ነው። ለምን ለቢዮንሴ ታቦት አልወጣላትም በዛም ታይም? ምክንያቱም ንግስ ነበር በዛ ጊዜ ተገኘች እንጂ ታቦቱ ቀድሞ ነው የወጣው፣ ለንግስ ነው የወጣው እንጂ ብዙዎች እንደሚናገሩት ለእሷ ተብሎ የተደረገ ነገር የለምና አይሾ ስፒድም እኔ ቤተክርስቲያን በሚሄዱ በግሌ በጣም ደስ ብሎኛል። ኢትዮጵያ ውስጥ ያሳለፋቸው ጊዜያቶች እንግዲህ አሁን ወዲያው ነው የወጣው። በነገራችን ላይ ላይቭ ስትሪሙን ከጨረሰ በኋላ ከሁለት ሰዓት ከምን በኋላ ነው የቆየው ኢትዮጵያ ውስጥ። ከዛ በኋላ ወጥቷል። በጣም ካስገረሙኝ ነገሮች መካከል መርካቶ ነበር አይ ቲንክ መጀመሪያ ሄደው አንድ ቲሸርት በ6000 ብር እስከርብ በ5000 ብር እስከ መሸጥ የደረሱ ነበሩ። በጣም ተናድጃለሁ በዛ ሰዓት። ለምን መሰላችሁ? ብንችል በቃ ውሰደው ነው ማለት ያለባችሁ። ምክንያቱም ሀገራችንን እያስተዋወቀ ነው ያለው። የአይሾ ስፒድ ኢትዮጵያ መምጣት ጥቅም አለው ወይስ የለውም? ምንም ጥያቄ የለውም። ለምን በጣም ብዙ ቪዲዮችን ስንመለከት ነበር ቲክቶክ ላይ ብዙ ፈረንጆች ወይም ደግሞ አውሮፓ ውስጥ የሚገኙ ለአፍሪካ ያላቸውን ግንዛቤ ቀይሮታል። በጣም ተሸውደናል እያሉ ነበር። ለመሰላቸው እነሱ ሲነገራቸው እንግዲህ በጎጆ ቤት ውስጥ ነው የምንኖረው፣ የምንጠጣው የወንዝ ውሃ ነው፣ በቃ እንደዚህ ነው የሚረዱት። እሱ ግን መጥቶ ግልጥ አድርጎ አሳይቷቸዋልና ስለዚህ የአይሾ ስፒድ ኢትዮጵያ መምጣት ደስ ይላል። ቤተክርስቲያንንም ስላያት ነው በግሌ ደስ ብሎኛል። እናንተም እንግዲህ የራሳችሁ ሐሳብ ካለ ኮሜንት ላይ አስቀምጡ። በመጨረሻ ማነጋገር የነበረው ፓስተር ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚለው ነው። እስቲ እንመልከት። ኢየሱስ ስጋ ነስቷል አልነሳም? ምንም መጽሐፍ ቅዱስ ላይ የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። ስጋ ነስቷልም ስጋ አልነሳምም የሚል ጥቅስ የለም። የሐሰተኛ ነቢያት ቁንጮ የሆነው አቶ ጥላሁን የተባለ ግለሰብ ከድንግል ማርያም ስጋ አልነሳም ብሏል። መጽሐፍ ቅዱስ ደግሞ እንዴት እንደሚናገር ቁልጫ ግን እናሳየዋለን። የሱን ክደት በመጽሐፍ ቅዱስ ማስረጃ እንሞግታለን ማለት ነው። ኦርቶዶክስ ያላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። አካውንት ስለተዳከመ አካውንቴን ፎሎ፣ ቪዲዮን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት፣ ላይክ፣ ፌቨራይት እንድታደርጉና ወደ ሐሳባችን እንገባ። ከዛ በፊት 3 ሰከንድ ልስጣችሁ። አመሰግናለሁ። በነገራችን ላይ እነኚህ ሰዎች መጽሐፍ ቅዱስ ይዘው ነገር ግን መጽሐፍ ቅዱስን የማይቀበሉ የማያነቡ የሚፈልጉትን ቨርስና 5 እና 6 ጥቅስ ብቻ እየመረጡ ሰውን የውሸት ተስፋ የሚሰጡ እንጂ መጽሐፍ ቅዱስ እንደማያነቡ ማስረጃ አሁን የማነብላችሁ ጥቅስ ነው። ተከታተሉኝ። ቅዱስ ጳውሎስ ወደ ዕብራውያን ሰዎች በላከላቸው ምዕራፍ 2 ቁጥር 14 እስከ 16 ያለው ላንብብላችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ታዲያ ይሄ ምን ማለት ነው? በስጋና በደም እንዲሁ ተካፈለ አለ ቅዱስ ጳውሎስ። ቁጥር 16 ደግሞ እንደዚህ ይላል፣ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ታዲያ ከዚህ በላይ ምን ጥቅስ ነው የምትፈልገው? አቶ ጥላሁን ይሄንን ስላላነበበው እኔ እኮ የሚገርመኝ ዕብራውያን የተባለውን መልእክት ስፔሻሊ ለጴንጤ የተላከ እስኪመስላቸው ድረስ የሚያብጠለጥሉት መልእክት ነው። እንደፈለጉ የሚፈውዙት መልእክት ነው።
ዕብራውያን ምዕራፍ 7 ቁጥር 25 እንደዚህ ያደረጉ በቃ የኢየሱስ ክርስቶስን ሊቀ ካህንነት የሚያምኑ መስለው ነገር ግን በተለየ አረዳድና በማይሆን ቦታ በማይሆን ቨርስ እየጠቀሱ እንዲሁም ደግሞ ኢየሱስ አማላጅ ነው ሊያማልድ በሕይወት ይኖራል ኢየሱስ ሊቀ ካህናችን ነው እያሉ እኛ ሊቀ ካህን አይደለም ያልን ይመስል የብሉይና የሐዲስ የሚያነጻጽርበትን የመልከ ጼዴቅንና የክርስቶስን ሊቀ ካህንነት የሚያነጻጽርበትን እየወሰዱ የኛን ካህናት የሚሳደቡበት ቨርስ ነው ወይም ደግሞ መጽሐፍ ቅዱስ ነው ዕብራውያን የተባለው መጽሐፍ ቅዱስ ማለት ነው። ነገር ግን እነሱ ይሄን እንኳን አይቀበልም። ይሄው በስጋና በደም ተካፈለ አለ። መጽሐፍ ቅዱስ ላይ ግን የለም ጭራሽ ክዶታል። ድኔን ያደረገው በቃ መጽሐፍ ቅዱስ ላይ ከድንግል ማርያም ስጋ አልነሳም ነው ያለ። ምክንያቱም የድንግል ማርያም ስም ማንሳት ስለሚቀፋቸው ማለት ነው። ከድንግል ማርያም ስጋ ነሷል ማለት ስለሚከብዳቸው እሱና አቶ ዮናታን የተባሉ ሁለቱ ሰዎች ሌሎችም የፕሮቴስታንት ሰባኪዎች በሰይጣን መንፈስ የሚመሩ ሰዎች ከድንግል ማርያም ስጋ ነሷል የሚለውን ሐሳብ በጭራሽ አይቀበሉትም። መጽሐፍ ቅዱስ እንደዚህ ነው የሚያስቀምጠው። በስጋና በደም ተካፈለ ምክንያቱም የሰይጣንን እስራት ይሰባብርላቸው ዘንድ ይፈታቸው ዘንድ ከሰይጣን እስራት ነው የሚለው። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም እያለ እኮ ነው። አብርሃም ነው ሰው እኮ ነው። አብርሃም እኮ ስጋና ደም የነበረው ነው። ክርስቶስ ደግሞ የዳዊት የአብርሃም ልጅ ተብሏል። ማቴዎስ የሚያነሳው ይሄንን ነው። ፍጹም ሰው እንደሆነ እያጠየቀልህ እኮ ነው። የአብርሃም ዘር የዳዊት ልጅ የአብርሃም ልጅ የኢየሱስ የዘር ሐረግ እያለ ሲነግርህ እኮ ይሄን እየነገረህ እንጂ ሌላ አይደለም። ስለዚህ ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል። ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ምንም ጥያቄ የለውም። ስለዚህ ስጋና ደም የወሰደው ከድንግል ማርያም ነው። እርሱ መለኮታዊ ባህሪውን ነው ከድንግል ማርያም ስጋ ጋር አምጥቶ አዋህዶ ስጋን ያከበረውና ወደ አምላክነት ከፍ ያደረገው ማለት ነው። ለዚህ ነው አካላዊ ቃል እግዚአብሔር ወልድ ስጋን ተዋህዷል የምንለው። ነገረ ተዋህዶን ስለማትቀበሉ የነገረ ስጋዊም ጽንሰ ሐሳብ ስለማይገባቸው ከስጋ ስጋ ከነፍስ ነፍስ ነሳ የሚለው ሐሳብ በእናንተ ዘንድ ኮንሰፕቱ እጅግ በጣም የወረደ አስተሳሰብ ስለሆነ ለእናንተ አይገባችሁም። በሰይጣን መንፈስ ስለምትመሩ ማለት ነው። ኦርቶዶክሳውያን አካውንቱን ፎሎ ቪዲዮ ደግሞ እጅግ አብስታ ሼር ኮፒ ሊንክ ሪፖስት ዲት ላይ ከበር እያደረጋችሁ ይሄንን ቪዲዮ ለአቶ ጥላሁን አድርሱለትና ምናልባት መጽሐፎች እንዲያነቡ አድርጉት። ሰላም በያላችሁበት። በመጨረሻም ቪዲዮ እንደተመለከታችሁት ነው ወንድማችን ቃለ ሕይወት ያሰማልን። ይሄንን ፓስተር አስመልክተው እንግዲህ ብዙዎች በዚህ ሰውዬ ስብከት ፎቶአቸውን ቪዲዮአቸውን እያስገቡ ቲክቶክ ላይ ይሰራሉ። በቃ ወደውት እኔ እንጃ ብዬ እንደምናገር አላቅምና እፎይም ሰሞኑን በጣም ሲናደድበት የነበረው ጉዳይ ምንድነው? በጣም ብዙ ኦርቶዶክሳውያን ነሺዳ መንዙማ እየከፈቱ እንግዲህ እኔ ክርስቲያን ብሆን ይሄንን መንዙማ ይሄንን እንትን እወደዋለሁ እያሉ ይፖስታሉና በጣም የሚያሳፍር ነው። በቃ እኔ እንጃ ብዬ እንደምናገር አላቅም። ወይ ክርስቲያን መሆን አለብን ወይ ደግሞ ከዚች በቃ ለሁለት ጌቶች መገዛት አይቻልም። በእናንተ ምክንያት ቤተክርስቲያን የተሰደበች ነው የምትገኘውና ዋካችሁን ይሄን ፓስተርም አስመልክቶ ስብከቱ በዚህ ደረጃ ላይ በጣም የሚቀፍና ምንፍቅና የተሞላበት ነው። ስለዚህ ሁላችንም ከቤተክርስቲያን አባቶች ወይ ከቤተክርስቲያን አስተምሮ ባንወጣ በጣም መልካም ነው። ስለ አይሾስፒድ ያስከፋችሁ ነገር ካለ ኮሜንት ላይ እናንተን ሐሳብ ግለጹ። በተረፈ በጣም የሚገርም ቆይታ ነበር ያሳለፈው። እንደሚመጣ ተስፋ እናደርጋለን። ድጋሚ ቸር እንቆይ።